ሰላም ሰላም፣ እንዴት ናችሁ? ቅዳሜ ነው ዛሬ። እርግጠኛ ነኝ ቅዳሜ ነው ዛሬ። ውድ አድማጮቻችን ፖለቲካ የምናስተምርበት ጊዜ ነው። ፖለቲካ ትምህርት ደብተርና እስክሪብቶ ይዛችሁ ትመጣላችሁ። ፖለቲካዊ ትምህርት እናስተምራችኋለን። ይህንን ፖለቲካዊ ትምህርት እንድትቀስሙ በተለይ አክቲቪስቶች ሰብሰብ ብላችሁ ፖለቲካ እንዴት እንደሚሰራ፣ ፖለቲካ እንዴት እንደሚሄድ፣ ፖለቲካ እንዴት እንደሚንቀሳቀስ ቅዳሜና እሁድ እናስተምራለን። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ እስከ አርብ ድረስ ደግሞ ብሔር ብሔረሰቦች እንዴት መሰዳደብ እንዳለባቸው የሆነ የራሴን የሆነ ለየት ያለ ፕሮግራም ለመፍጠርና ይዤ ለመምጣት እያሰብኩ ነው። ፖለቲካ ማለት ምንድን ነው እንደሚለው እንሄዳለን። ተመልከቱ እስቲ ጻፉ። ፖለቲካ ማለት ምንድን ነው? ጎበዞች ጎበዞች። ፖለቲካ ማለት ቀላል ነው፣ በጣም ቀላል ነው። እናንተ ጆሮ ሰጥታችሁ ካዳመጣችሁኝ ፖለቲካ እንዴት መሰራት እንዳለበት እነግራችኋለሁ። በተለይ የኢትዮጵያ ፖለቲካ ከቀን ወደ ቀን እያገረሸበትና እየተበላሸ የመጣውን ፖለቲካችንን ለማስተካከል ዘንድ ብዙ አክቲቪስቶች ስሜታችሁን ተቆጣጥራችሁ የምትከራከሩበትና በፖለቲካ መሸናነፍ የለም። ይህን ደግሞ ማመን አለባችሁ። በፖለቲካ ሀሳብን መሸጥና መግዛት እስከሆነ ድረስ ማንም ሰው ማንንም አስፈራርቶና ዝቶ ተዛዝቶ ተሰዳድቦ ፍጹም ፖለቲካ እንደማይሰራ ማወቅ አለባችሁ። ቴንኪው። ፖለቲካን ወደ 3 እንከፍለዋለን። አገራዊ ፖለቲካ፣ ዓለማዊ ፖለቲካ፣ ውስጣዊ ፖለቲካ የሚሉት ነገር አለ። እነዚህን ነገሮች አትላኩልኝ፣ ገብስ አላስገባም። ዛሬ የምትማሩት አላችሁ። እስክሪብቶና ደብተር ያዙ። ዛሬ ብዙ ጥርብ መሃይሞችን እያስገባን ፖለቲካ እንዴት እንደሚሰራ በስነስርዓት እናያለን። አሁን አገራዊ ፖለቲካ ማለት የውስጥ አገር ፖለቲካ አንድነታችን፣ ጥንካሬያችን ነው። ጎረቤታዊ ፖለቲካ ማለት ደግሞ ሀገሮች ጋር የምናረገው ከጎረቤታችን ጋር የምናረገው ፖለቲካ ነው። ዓለም አቀፋዊ ፖለቲካ የሚባለው ደግሞ ከሌሎች አህጉሮች ከዓለሞች ጋር የምንንቀሳቀስበት ፖለቲካዊ ግዴታ ይሆናል። አሁን እኛ ኢትዮጵያውያን የገጠመን መጀመሪያ ውስጣዊ ፖለቲካ የሚባል ነው። የውስጥ ፖለቲካ ነው። አገራዊ ሳይሆን ወይ ደግሞ አህጉራዊ ሳይሆን ውስጣዊ ፖለቲካ ነው። ውስጣዊ ፖለቲካ ሲሰራ ደግሞ ለምሳሌ በብሔር ይሆናል፣ በአመለካከት ይሆናል፣ ባለመግባባት ይሆናል። እንደዚህ አይነት ነገሮች ውስጣችን ላይ ሲፈጠሩ ጎበዝ አንተ ጠሞና ሰተህ ማዳመጥ አለብን። ምንድን ነው የምናደርገው ነው። አሁን በተለይ የጎሳ ፖለቲካ ትንሽ ከበድ ይላል። ይህንን ለማስተካከል ደግሞ አንዳንዶቻችን እንዴት ነው የምናደርገው? እንዴት ነው የምንንቀሳቀሰው ነው። ትክክል። አመሰግናለሁ። እየጣፋችሁ ልጆች ጥያቄ ያላችሁ መጨረሻ ላይ ዛሬ ፖለቲካን የምናስተምርበት ቀን ነው። ትማራላችሁ። መማር የማትፈልጉ ረባሽ ተማሪዎች ትወጣላችሁ። እሺ፣ ለምሳሌ የብሔር ፖለቲካን ስናንቀሳቀስ መታገል ያለብን ለብሔራችን ሳይሆን ለራሳችን ነው። ገባችሁ አይደል? ገባችሁ ልጆች? አሁን እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግራይ ነኝ ብዬ ስከራከር ለራሴ ነው። እኔ እዛ ብሔር ውስጥ ተጠሪና የዛ ብሔር የደም ሐረግ እስካለኝ ድረስ ለዛ ብሔር ተጠሪነት እስከሆነ ድረስ የምታገለው ለራሴ ነው። አንዳንድ ሰዎች እኔ ለብሔሬ ነው የምታገለው ብለው ድፍን ህዝብን ወክለው የሚመጡ አሉ። ያ ፖለቲካን ያበላሻል። ሰሙ እንግዲህ እየጣፋችሁ መጨረሻ ላይ ፖለቲካውን ታስተማርኳችሁ በኋላ መጨረሻ ላይ ወደ ንግግር እንገባለን። አንድ የኢትዮጵያ ፖለቲካ በጣም ግራ ያጋባል። የኢትዮጵያ ፖለቲካ በጣም አናት ያዞራል። የኢትዮጵያ ፖለቲካ አከርክሪትህንና ጭንቅላትህን ይሰብራል። በተለይ በኢትዮጵያ ፖለቲካ አንጻርና ዙሪያ ላይ በምንመለከትበት ሰዓት ላይ ደደብ መሃይሞች ጥርቅምና ስብስብ እንዲሆነ ሁላችንም ኢትዮጵያውያን እናውቃለን። ይህንን ብሔራዊና ክፍፍላዊ ፖለቲካን እንዴት እንቀርፈዋለን ብለን ስናስብ ቴንኪው መጀመሪያ ብሔር ብሔረሰቦችን በማክበርና የብሔር ብሔረሰቦች አንኳራዊ ጥያቄዎችን ወደ ማህበረሰቡ ከማውረዳችን በፊት ጭንቅላታችን ላይ አብሰልስለንና አብስለን አንተክትከንና አሙቀን
ለማህበረሰቡ የሚገባውን ያክል እንሰጣለን። አንዳንዶቻችን በስሜት ድንፍት እያልን የምናገራቸው ነገሮች እነሆ ብሔራችን ዋጋ እንዲከፍል እናደርገዋለን። ይህ ብሔራዊ ፖለቲካ ሲሆን ወደ አህጉራዊ ፖለቲካ ደግሞ እንገባለን። አህጉራዊ ፖለቲካና ሀሽታግ እየመጣሽ እንዲህ ሰላም ነው ማይ ቤስት እና አገራዊ ፖለቲካ ማለት ደግሞ በጎረቤት ሀገሮቻችን ላይ ያለውን የፖለቲካ ግፊት ያለውን የፖለቲካ ጫና ለመቀነስ አገራችንን ለማስከበር ከጎረቤት ሀገሮቻችን ላይ ተከባብረን እንድንኖር የሚያደርገንን መንገድና አንጣር መጥረግ ይላል። እንግዲህ ተመልከቱ፣ ፖለቲካ ማለት ይሄ ነው። እንግዲህ ተማሪዎቼ ይህንን የምነግራችሁን ነገር እየጣፋችሁ በኋላ ላይ ያስገባችሁና ሁላችሁም ትናገራላችሁ። ዓለም አቀፋዊና አህጉራዊ ፖለቲካ ማለት ደግሞ ዓለሞች የሚገናኙበት ኔትወርክ ማን ነው? ይሄ ነገር ሃሽታግ ተረጋጊ ቆይ ዓለሞች የሚነጋግሩበትና እኮ ጊፍት ሲሰጥ ምላስ የሚተሳሰረው ነገር አለ እና ተውኝ ላውራ እና ምንድን ነው ወደ ዋናው ሀሳቢ ስገባ ያው የሆድ ጉዳይ ሆኖብኝ ነው። አመሰግናለሁ። እና የባህር ጉዳይ ከዓለሞች ጋር የሚያገናኘን እንዲሁም ከዓለሞች ጋር አብሮ የሚያወያየን መሆኑን ሁላችንም ማወቅ አለብን። አሁን ወደ ዋናው ሀሳባችን ስንገባ ተማሪዎቼ ኤርትራ እነሆ ሰሞኑን ወደ አሰብና ወደ ቡሬ አካባቢ ያስጠጋቻቸው ጦር መሳሪያዎች ረጅም ርቀት ተምዘግዛጊ ሚሳኤል እንዲሆኑ ሁሉም ኢትዮጵያዊ ያውቃል። ይህን እንዲቀላል አናየውም። ቢሆንም እነዚህ መሳሪያዎች ስንት ሺህ ኪሎ ሜትር ይወነጨፋሉ? ኢሳያስ አፈወርቄስ ለኢትዮጵያ ሃሽታግ ላቁም አላውራ ኢሳያስ አፈወርቄ ይሄን ነገሮች የት መተኮስ ይፈልጋሉ? እውነት የጦር ቤዞቻችን ላይ ነው የሚተኩሱት? እውነት ከተሞች ላይ ነው የሚተኩሱት? እውነት ኢሳያስ አፈወርቄ ከፈሩና ከደነገጡ ኢትዮጵያንም አዲስ አበባንም ድብልቅልቋን አያወጧትም ወይ ብለን ስናስባለን የኢትዮጵያ ጄኔራሎች ምን ያክል የውጊያ ልምድ ያላቸው ብለን ደግሞ መጠየቅ አለብን። የኤርትራ ወታደሮችስ ምን አይነት ልምድ ያላቸው ብለን መጠየቅ አለብን። መሀል ላይ ያደረግኳቸው የትግራይ ጄኔራሎች ናቸው። እስካሁን አቋማቸውን ለይተው ይሄ ነው አላሉን። ለምን እንዲሆነ አናቅም። ተታችና ተላይ ያሉት ጄኔራሎች በእድሜም ገፋ ያሉ ይመስሉኛል። አንዳንዶቹ ምን መሰለ፣ አንዳንዴ የኢትዮጵያ ፖለቲካዊ አስተሳሰብ ትንሽ ካስደነገጥናቸው ደም ግፊታቸው ወይ ስኳራቸው ጨምሮ ስለሚሞቱ ብዙም አንቸገርም ይላል። እነዚህ ሰዎች ደግሞ በስራቸው ያሰለጠኑት ልጆቻቸውም ይኖራሉ። የዲክታተሮች ባለጌ ናቸው። ከጄኔራል ጀምሮ እስከ አገር መሪ ልጁን ለመተካት ነው የሚሰራው እና አሁን ለምሳሌ ፊሊጶስ የመጀመሪያ ልጁ እንሆ ምክትል ኢታማዦር ሆኖ እንደተሸየመ እናውቃለን። ይሄ ተሸየመ ማለት እንግዲህ ወደ ዋናው ሀሳባችን ስንገባ ተመልከቱ። እነዚህ የኤርትራ መንግስቶች ለምሳሌ ኢሳያስ አፈወርቂን በምንወስድበት ሰዓት አብርሃ አፈወርቂ የተባለው ልጁ የመጀመሪያ ልጁን ወደ ስልጣን ሊያመጣው እየፈለገ ነው። ተመልከቱ የኢትዮጵያ ፖለቲካ እንዴት ወዴት እየሄደ እንደሆነ ማሰብ አለብን ማለት ነው። እና አንዳንዶቻችን የምንፈልገውን ብቻ አይደለም መስማት ያለብን፣ የማንፈልገውንም ነገር መስማት አለብን። ገባችሁ? የማንፈልገውንና የሆነ ለእኛ አደጋ የሆነውን ነገር ተሰማን፣ ለዛ አደጋ ማለት ተዘጋጅተን ሀሳብና አስተያየት እናመጣለን። አብይ አህመድ አሊ ሙሐመድ እንድሪስ የተባለው ሰውዬ ተመልከቱ። እንግዲህ አንዳንዴ ሳናስበው ሰብራይዝ የሚያደርገን ሰውዬ ነው። ወላሂ ላዚም እውነቴን ነው። ይህ ሰው ከኤርትራ ጋር ጦርነትን እገጥማለሁ ብሎ ሲነሳ ምን አስቦ ነው ብለን ማሰብ አለብን። አንዳንዶቻችን አይ ምንም ችግር የለም ምናምን በቃ አብይ አህመድ ወደ ኤርትራ ይሄዳል፣ እኛ ደግሞ ወደ 4 ኪሎ እንገባለን፣ ትግራይ ደግሞ እንዲህ ከትግራይ ደግሞ ወልቃይትን ትቆጣጥራ ምናምን እንዲህ ነው የምናስበው። አብይ አህመድ ወደዛ ከሄደ የትግራይ ሉዓላዊነት ይመለሳል። አብይ አህመድ ወደ ኤርትራ ተሄደ እንደገና ደግሞ እንትን ይደረጋል፣ ይሄ ፋኖ ደግሞ 4 ኪሎ ይገባል የሚል አስተሳሰብ አለ። ይህ የስግጥና ወይ ደግሞ አንዳንዴ በስሜታዊ የምናስባቸው ነገሮች ናቸው ብሎ መስማት መልካም ስለሆነ አብይ አህመድ
ወላሂ ላዚም ከባዕዴን ጋር መክሮ ብአዴን ማለት ባንዲያ እንዲህ ማለት ነው። ከባዕዴን ጋር መክሮ የአማራ ምልሻዎችን 900,000 በላይ አሰልጥኖ እነሆ ፋኖን ሊወጋ ተዘጋጅቷል። የኢትዮጵያ መከላከያ ሰራዊት እነሆ ሙሉ ለሙሉ ከአማራ ክልል ወጥቶ የክልሉ አመራሮች ክልሉን እንደ ትግራይ እንዲቆጣጠሩና ሕግ እንዲያስከብሩ ምክክር ላይ እንዲሆኑ ሰምተናል። ይህ ደግሞ አደጋ እንዲሆነ እናውቃለን። 4 ኪሎ ገባለሁ አብይ አህመድ ወታደሩን ታወጣ ወደ ኤርትራ ተሄደ ያልነው እዚህ ጋር ፉርሽ ይሆናል ማለት ነው። ተመልከቱ። እሳታዊና ታክቲካዊ አስተሳሰብ የሚያስበው አብይ አህመድ እንዲህ ነው። ሆነም ቀረ የትግራዩ ደግሞ እንዲህ ነው። እኛ ወደ 4 ኪሎ አንመለስም፣ ግን የትግራይን ሉዓላዊነት እናስከብራለን፣ የተወሰዱብንን መሬት እንመልሳለን ብሏል። አብይ አህመድ የአማችነት ፖለቲካ በጎንደር ላይ እየሰራ እንዲሆነ ስንቶቻችሁ ተጋሩ ታውቃላችሁ? ኮሎኔል ደመቀ ዘውዱ አይደለም ዘውዱ ደመቀ ዘውዱ ደመቀ መኮንን ብቻ እንዲህ ነው። እሱ ትግራዋይ ነው። በህወሓት ኮሎኔልነትን አልሰጥ ብላው ጄኔራል ካላረጋችሁኝ ብሎ በዛ ምክንያት ተጣልቶ አኩርፎ እንግዲህ ወልቃይት ላይ ያለውን የጎንደር ግዛት ነው ብሎ ተነስቷል። እሱን ደግሞ እስከ አፍንጫው ድረስ ኧረ ኮፒ ሊንክ አድርጉ፣ ኧረ ሪፖርት አታርጉ፣ በእግዚአብሔር ኮፒ ሊንክ አድርጉ። ልውጣ እንዲህ አይዘጋብኝ ወንድሞች እና እስታፍንጫቸው ድረስ የወልቃይት ተከዜ ዘብ አስመላሽ አስታጥቆ ትግራይን ትጠብቁልኛላችሁ ብሏል። ተመለከት አብይ አህመድ አሁን ምን አይነት ሴራ እየሰራ እንዲሆነ። ግንባር በማታክል መሬት ግንባራቸውን እንዲባባሉ ፈንጅ አስቀምጧል ወልቃይት ላይ እና አብይ አህመድ ሙሉ ሰራዊቱንና ብሔር ብሔረሰቦችን አሳትፎ መቼም ከ84ቱ ብሔር ብሔረሰቦች 2ቱ ብሔር ብሔረሰቦች የአብይ ተቃዋሚ ቢሆኑም ሁለቱ 84 ነን ሲቀነስ ብላስ ማይነስ 84 ማይነስ 1 እና 82 ብሔሮችን ይዞ አሰብ ቢገባ ይሄ ሰው ያዋጣዋል ይከስራል ብለን ማሰብ አለብን። ተመልከቱ። አሁን እንዲህ ነው የምናስበው። ሰሜናውያን ወይ ደግሞ በአማራና በትግራይ መካከል ያለው የእርስ በርስ ፍትጊያ አለ። ተመልከቱ። የእርስ በርስ ፍትጊያ አለ። አሁን ትግራይ ላይ የመከፋፈል እንትን አለ። ግልጥ ነው። ቲፒኤልኤፍ ግን ብዙ ጊዜ የሚከፋፈሉት አንዴ በታክቲካልም አንዴ ደግሞ በፋክተርም ነው እና ይሄን አሁን የአሁኑ ክፍፍላቸው የቲፒኤልኤፎች ታክቲካል ነው ፋክቲካር ነው ብለን በምናይበት ሰዓት ላይ ክፍል ያለ ነው። እኔም አውቃለሁ። አሁን እነ ደብረጽዮን ሀራ መሬት ምናምን ይሄ ምንድን ነው እርስ በርስ አሁን አንድ ሰው እኔ በ1983 እንደ ኢትዮጵያ ካላንዴር አቆጣጠር ይመስለኛል በደርግ ጊዜ ውስጣዊ አንድነት አለ። ፍጹም ማንም ሊያሸንፍ አይችልም። ውስጥ ላይ ግን ትንሽዬ ጥቂትዬ ክፍፍል ካለች ግን ያንኮታኩታል። እሱ ነው እንግዲህ የሚታየው እና አሁን የትግራይን ኃይሎች ለማስጨነቅ የተደረገው ነገር አለ። በዚህ ደመቀ አለ፣ በዛ ደግሞ እንትን አለ። ትንሽ ጋብ ያለ ነው። ወደ አማራ ክልሉ የመከፋፈል እንትን ስንመጣ ደግሞ በጣም እንደ ትግራዩ አደጋ የጋረጠበት ነው። ለምሳሌ የአማራ ሚሊሻዎች እንዲሁም አንዳንዴ መናገር የማንፈልጋቸው ነገሮች አሉ። ምክንያቱም ይሄ ለሕይወቴም እንዲሁም ለኢትዮጵያ አደጋ ስለሆነ ላሽ ትላለ እና እምነት ተኮርም እምነት ነክም ለመቀባበልም ነገር አለ። እዚህ ላይ የፈጠሩት ነገር አለ። ተመልከቱ እንግዲህ ይሄ ነው አማራውን እርስ በርስ ሊያዋጋው ነው። ትግራዩን ደግሞ በሁለት በኩል ነው። የትግራዩ ኃይል ትንሽ ከበድ ይላል። ታንክም መድፍም የማንቀሳቀስ ኃይል አንዳንዴ እውነቱን በምንነጋገርበት ሰዓት ላይ ብዙ እንማራለን። የትግራዩ ኃይል ሲዋጋ የማረካቸውን ታንኮች የማንቀሳቀስ የማረካቸውን መድፎች የማንቀሳቀስ አቅሙና ጥበቡ አለው። ፋኖ ሲማርክ ታንክ እንኳን ቢማርክ ታንኩን የማንቀሳቀስ መድፉን የመተኮስ አንዳንድ ስልጠናዎች ይጎሉታል። ይህ ደግሞ የተደረገው አማራ በኢትዮጵያ ወታደራዊ እንቅስቃሴ ላይ ሲሳተፍ እግረኛ ጦር ነው በብዛት የሚያደርጉት እንጂ ይሄ ማካናይዘዝ የሚባለው ላይ ብዙ ትኩረት እንዳያደርግ ያደርጉታል። ምክንያቱም እውነት አይደል የምናወራው የአማራ ሕዝብ በወጣትም ትንሽ በዛ በርከት ያለ ነው። ይህንን ደግሞ ማካናይዝ ተሰለጠነ አደጋ ይገርጣል ብለው ያስባሉ እና አንዳንዴ አብዛኛውን
እግረኞች ነው የሚያደርጓቸው። አምነን መቀበል ነው። መሳደቡ ምኑ አይደለም። ወደኋላ እየተመለስን ሪሰርች እንጂ በምናደርግበት ሰዓት ላይ አሁን የአማራ ፋኖ የምንላቸው ወንድሞቻችን ከክላሽና ከዲሽቃ ውጭ ማንቀሳቀስ አይችሉም። ጥሩ ታክቲካላዊ ልምድ አልወሰዱም። ለምሳሌ ግንቦት ሰባት የምንለው የአማራ ተወላጆችን ወደ ኤርትራ አዝልቆ ሲወስድ አብዛኞቹን እግረኛ ነበር የሚያሰለጥኗቸው። ኤርትራን በዚህ ጉዳይ ላይ አማራን ድንገጥ ትላለች። ለምሳሌ ኦነጎችን በስነ ስርዓት ነው ሲያሰለጥናቸው የነበረ። ምክንያቱም ከኤርትራ ራቅ ያለች ሀገር ስለሆነች ኦነግ ወደ ኦሮሚያ ድንበርም ስለማያካልለው ብዙ ፍርሃት አይመጣውም። ኢትዮጵያን ቢበጠብጥም ስልጣን ላይ ቢመጣም የድንበር ልዩነት አለን ብሎ ያምናል። እና ወንድሞቼ እየገባችሁ ነው አይደለ? እና የትግራዩን ኃይል አብይ አህመድ ትንሽ ደንገጥ ስለሚልበት ምን ያደረገ እዚህ ጋር ነው አሁን ትልቁ ፖለቲካ ፍትግ ያለው። እና ምን ያደረገ አንዴ ሀራ መሬት ብሎ ለብቻው ያጠናከረው አለ። እነ ጌታቸው ይወጡበት አለ። በዚህ የፖለቲካ ፍትጊያ ውስጥ እንዲገቡ አረጋቸው። እሱ ደግሞ ተሸነፈ። አንዳንድ የትግራይ ባንዲያዎች ምንም ባንዲያ ቢሆኑ ህዝባቸውን አይክዱም። እና ይህም አብይ ስለሚያውቅ ቢያንስ እንኳን እነዛ እንትን ቢሉ የአማችነቴን ፖለቲካ ልጠቀም ብለው ደመቀ ዘውዱን እንትን አረጉት፣ አስታጠቁት እስታፍንጫው ድረስ የተከዜ ዘብ ምናምን ብለው የታጠቁት አሁን ቁጭ ብሎ ነው። ትግራይ አትገቢያትም፣ አትወጫትም። ትግራይ ደግሞ ሉዓላዊነትን በህጋዊ መንገድ መልሱልኝ፣ እኔ ውጊያ አልፈልግም፣ ሰላም ነው። አየህ እዚህ ጋር ነው እንግዲህ አብይ አህመድ ሸርና ተንኮሉን የሚሰራው። ሰውየውን ናቅ አናድርገው። ሁለተኛ ነገር ይህ ሰውዬ በዚህ ሰዓት ስለ ኤርትራ የሚደነፋው ያቀደልን ነገር ስላለ ነው። አንዳንድ የአማራ አክቲቪስቶች ዝም ብላችሁ እንዲያመጣላችሁ አተው አብይ ወደ ኤርትራ ተሄድ የበቃኝ 4 ኪሎ እንገባል እንጂ አሁንም ሌላ 4 ኪሎ አብይ አህመድ ኤርትራ ጋር ገጥሞ እናንተ 4 ኪሎ ባትመጡስ ሌላ ሆዲያም እንዲህ አታረጉ። እኔ የትግራይ ኃይል ከኤርትራ ጋር ሆኖ የሚጋጠምበት ኃይል ይኖረዋል አይኖረውም፣ ምግባዊ ኃይል ነው የሚያውቀው። ቢሆንም ሆነም ቀረም ወዳጆቼ ማሰብ አለብን። ይህ ሰው አንድ ሰው ሲያወራ በተለይ እንዲህ መንግስት በተለይ ፓርላማው ዝም ብሎ እንዲያይመስላችሁ ነጮች የሚታዘቡት ትልቅ ፓርላማ ነው። አባቶች የሚታዘቡት፣ ሸሆች፣ ቄሶች የሚታዘቡት ፓርላማ ላይ ኢሳያስ አፈወርቄ ብትገጥመንም እናሸንፍሃለን ማለቱን የሆነ ቲንኪንግ ማድረግ አለብን። ይህ ሰው አማራ እንደዛ ወጥሮ ይዞት እየተዋጋው ትግራይ ላይ ፍጹም ሰላም ሳይፈጥር እንዴት ነው ኤርትራን ይችን ብቻ ነው ያሰብነው አይደለ? ይችን ብቻ ነው ያሰብነው አይደለኛ? እሱስ ምን አስቦ ይሆናል? አያችሁ፣ ሰፋ አድርገን ነው ማሰብ ያለብን። መቆጣት መደንፋት አያስፈልግም። እንዲህ ሰውዬ እንዴት ነው ወዴት ነው ለምንድን ነው ብሎ ማሰቡ መልካም ነው። ውድ አድማጮቻችን የዛሬው ፕሮግራማችን ፖለቲካን ማስተማር ነው። ቅዳሜና እሑድ ፖለቲካን መማር የምትፈልጉ ሰዎች እንሆ ቅዳሜና እሑድን እየጠበቃችሁ ብትማሩ ውጤታችሁን ደግሞ የኢትዮጵያ ፖለቲካ እንቅስቃሴውን አይታችሁ በምትናገሩት አንጻር ውጤት እንሰጣለን። ከሌ እያልን ነው። ይህንን ትምህርት በነጣ ነው የምታገኙት። አንዳንድ ሰዎች ግን እንትን ብትሉ መልካም ነው። እና ወገኖቼ ወደ ዋናው ፖለቲካ ስንመለስ አብይ አህመድ በዚህ ሰዓት ኤርትራ ላይ የዛተውና የደነፋው የያዘውን ይዞ ነው። ይሄ የህዝባዊ ፖለቲካ ትንታኔ ይባላል አሁን የተናገርኩት። ከዛ ዲፕ የሚባል ደግሞ አለ። ዲፕ ፖለቲካ የሚባለው በባለስልጣናቶች ግንኙነት። ለምሳሌ አሁን ደብረጽዮንና አብይ አህመድ ይደዋወላሉ። ብርሃኑ ጁላና ምግባይ ኃይሌ ይደዋወላሉ። ይሄ ዲፕ ይባላል። ሰው የማያውቀው ገባችሁ? ኢሳያስ አፈወርቄና ደብረጽዮን ይደዋወላሉ። አብይ አህመድና ኢሳያስ አፈወርቄ ይደዋወላሉ። ይሄ ግን ዲፕ ይባላል። ህዝብ የማያውቀው ነው። እዛ ላይ ምን ያወራሉ ብለን መገመት አለብን። ለምሳሌ ይህንን የማታውቁት ሰዎች ብዙዎች ናችሁ። ይህንን ደግሞ እንዲህ ነው ብለን ማውራት አይቻልም። ፖለቲካ ለህዝብ የሚቀርብ ፖለቲካ አለ፣ ውስጣዊ ፖለቲካ አለ፣ በጣም ጥልቅ ፖለቲካ አለ። ደግሞ ጨለማ ማንም የማያየው ከአንድ 7-8 ሰዎች በስተቀር
ገባችሁ አይደለ? ተሁለቱም ቅንጭብ ቅንጭብ እያደረግን ነው። ፖለቲካ ሶስት መንገድ ያለው ስላችሁ እየቀለድኩ አይደለም። አሁን ለምሳሌ ደብረጽዮንና ዲፕ የሚባለው ነገር ለምሳሌ አሁን ደብረጽዮንና አብይ አህመድ ያወሩና የሆነ ሰዓት ላይ ጦርነቱ ሲጀመር እንዲህ ብለኸኝ ነበር እያሉ ለህዝቡ የሚያሰራጩት ነው። ገባችሁ አይደለ? አብይ ኢሳያስ ደውሎ እኮ እንዲህ ብሎ ነበር ወደ ጦርነት ተው ብዬው ደውዬለት ምናምን እያሉ በኋላ ለኛ እንደ መርዶ የሚነግሩን ነገር ነው። አንደርስታንድ አሁን ደብረጽዮንን እንዲለምኛቸው እነሱ እኮ አሁን እየተደዋወሉ ነው። እኛ አሁን የምናደርገው አብይ በዚህ ቢወጣ እኔ በዚህ ቢሄድ እኛ ወደ 4 ኪሎ እንገባለን፣ ወልቃይት እንይዛለን ምናምን ነው አይደል? እኛ የምንለው ይሄ ላይ ነው፣ ለህዝቡ የሚሰራፋና የሚሰጥ ነው ቅስቀሳዊ። ከዛ ወደ ዲፕ ፋይናንስ ስንገባ እነሱ የሚያወሩት ነገር ነው። በዚህ ሰዓት ወደ ጦርነት መግባት አልፈልግም ብዬው በኋላ ነው ለእኛ የሚደርሰን። ጦርነቱ ከጀመረ በኋላ ህዝቡ እየተፈጀ እያለቀ በኋላ እነሱ ምን ይላሉ? በቲቪ እየወጡ መጀመሪያ እኮ እኔ ፓርላማ ላይ ይቀርቡና ተው ብዬው ነበረ፣ ደውዬለት ነበረ። ሲደውሉ ምናምን አይነጋገሩም። እዚህ ዝም ብለው ውስጥ ለውስጥ ነው የሚነጋገሩት። ውስጥ ለውስጥ ተው ምናምን ደብረጽዮን ደውሎ እንዲሄን የምታደርጉን ነገር አይደለም፣ ልክ አይደለም፣ ይሄ ህዝብ ቢሰማው እንዲህ ቢሉት እንዲህ ቢያደርጉት ምናምን የሚሉት ማለት ነው። ታያ ኋላ ላይ ሙሉ ዝርዝሩና መረጃው አለኝ፣ ግን አልናገርም። እምቢ ወላሂ አልናገርም። ኋላ ላይ ጦርነቱ ተጀመረና ተቧከሱ በኋላ ህዝቡን ያረዱታል። እንዲህ ነው ወዲህ ነው ይሉታል። ይሄ ደግሞ አንድ ያለ ደግሞ ጨለማ ፖለቲካ ማንም የማያየው ከተወሰኑ ሰዎች ውጭ። እሱ ደግሞ ምን ያደርጋል መሰለ? አንዳንዴ ሪፖርት እየተደረገብኝ ነው በእናታችሁ ምን አለ ታብታብ ሪፖስት ብታደርጉ። ይህም ፖለቲካውን የትም አባሽ አታገኙም። አዳሚ ቁጭ ብለሽ ብትማሪ ምን ትሆኛለሽ? እስቲ ሪፖርት አድርጉ። ሪፖርት አድርጉ እስቲ ኮፒ ሊንክ ምናምን አድርጉ። እና የጨለማው ፖለቲካ ከ7-8 ሰዎች በስተቀር የማያውቁት ተርከበ ዕቁባይ ተጀኔራል ምግባይ ሳሞራ ምናምን እነዚህ ደግሞ አብይን ተኋላ የሚገፉት አሉ። ደግሞ አብይ አህመድ ሚኒስተሮቹን ይነቃቸዋል። እንዴት ወጣ ነው የሚያ በቃ ተጨብጭቦ ባጨብጨብ ነው። ተፈለገ ያወርደዋል፣ ተፈለገ ይተኳል ምናምን። ግን የማይተኩ የማይለወጡ ደግሞ ውስጣዊ አብይን የሚነዱት አሉ ደግሞ። እሱ ደግሞ ምን ይባላል? ዲያርኪንግ ይባላል። ለምሳሌ ከ10 ዓመት በፊት ተነጋግረው ይሄ እንደዚህ ነው መሆን ያለበት፣ እንደዚህ ነው። የኢሳያስ አፈወርቂ ጊዜ አልቋል። የኢትዮጵያ ካርታ መቀየር አለበት። ትግራይ ትግርኛ ሆነ ሀገር መምጣት አለበት። እዚች ኢትዮጵያ የምትባለው ሀገር ላይ ሰላም እንዲመጣ 2 ኃይሎች መፈጠር አለባቸው። አሁን ያለው 4 ኃይል አይደለ? የኦሮሞ ኃይል አማራን የማንበርከክ እንደገና ደግሞ የትግራይ ኃይል ደግሞ ኤርትራን የማንበርከክ ሰራ ምናምን ውስጥ ይሄ ደግሞ ዲያርኪንግ ይባላል። ማንም የማያውቀው አንዳንዴ ስንናገረው ይሄ ቅዠታ ምናምን ትላለህ። ይሄማ በፍጹም አይመጣም። ግን እሱ እኮ ነው የሚመጣው፣ ወደፊት የሚመጣ እሱ። ኢሳያስ አፈወርቂ አልቆለታል። ጀብሃዎች እየተነሱ ነው። በኤርትራ ያለው ሚዛን የጎደለው ብሔርተኝነት አለ። ለምሳሌ ከ9ኙ ብሔር አንዱ ብቻ ነው ትግርኛ ተናጋሪ። አገሩን የሚያምሰው አገሩን የሚመራው እሱ ነው። ያ ደግሞ ውስጣዊ ችግር እንዲያለ ሆኖ እንደገና ደግሞ በእምነትም እንዴት ነው እኛ መግባቢያ ቋንቋችን አረበኛ ይሁን እኛ አለ ይሄ እንዲህ ተደርጎ ከዛ ትግራይ ትግርኛው ኃይል እንዲያገ ይሄ ዲያርኩ ነው። ይሄ ህዝቡ የማያምን ውሸት ቅዠት መስሎ የሚታየውና የሆነ ሰዓት ላይ ህዝቡ ላይ እንዴት ነው መውረድ ያለበት የሚለው ተላይ ያለው አካል ነው። ይሄ ጦርነቱ ምናምን ነውና ከዛ ደግሞ ኧረ ተው ተማሩ በትግርኛ ዘረባ ታኋላ ላይ እንዲነግጣለን። እውነት ነው። ለምሳሌ አሁን አማራ ኃይል ካገኘ አማራ ወይ ወጣትን ብዛት አለ። ይሄ ዲያርኮ ነው። ማንም ይሄ ሚስጥር እና አማራ ኃይል ካገኘ ወጣትም አሁን እንደ አማራ ከታዘባችሁት ብዙ ወታደራዊ እንትን ላይ አብይ አህመድ ተመምጣቱ አካባቢ ጄኔራል የአማራ ምናምን ከፍ ያሉት ነው አጭሏቸው ጨርሷል። እና እንደገና አለ አሁን ይሄ ብናወራው ዲሞዚም ሊቋረጥ ይችላል፣ ደብረጽዮንም ሊቆጣ ይችላል። አብይ አህመድ ወይ እንዲህ ምን አባ ምናምን ሊል ይችላል። ይበል ህዝቡ እንዲህ አሁን ለምሳሌ ዲያርኩ ፖለቲካ ላይ ስንገባ ደብረጽዮን ማለት አብይ አህመድ የደብረጽዮን ተላላኪ ነው ብላ ሞጣ ብቻ ነው የሚያምን ይህንን አሁን ፖለቲካዊ ግን ተላላኪ እኮ አይደለም። ገባ? ይሄ የአማራው ኃይል አሁን ጠንከር እያለ ከመጣ አስጊ ነው።
ምክንያቱም ምን መሰላችሁ አማራ የሚባለው ማለት ነው። አንዳንድ አማራዎች ሊደብራችሁ ይችላል። ይሄ ፖለቲክስ ነው፣ ልትወያዩበት እንጂ ልትሰዳደቡበት ምናምን እና አንድ አማራ ላይ ምን አይነት ችግር አለ መሰለ፣ አንዳንዶቹ የሚሰሩት ህዝብን እያዩ ነው ሲያወሩ ራሱ። የአማራ ፖለቲካ በጣም ትልቁ ችግር ህዝብ ያያሉ፣ ኮመንት ያያሉ እያወሩ አንዳንድ ማ ልክ አይደለም ምናምን አስወጣው የትግሬ ነው ምናምን ሲሉ በቃ ህዝቡን አይተው ነው ወዲያው ውጣ ከዚህ ምናምን የሚሰሩት የሆነ ለሚያቸው ሰው ነው እንጂ ሰውን ሊያነቁት አይፈልጉም። አብዛኞቹ ከታዘብክ ምናምን በቃ ይገቡና አማራ እኛ ጀግኖች እኛ ምናምን ሲላቸው በቃ ታች ያስደስቷል ህዝቡን። እና ያ ነገር ደግሞ ተናጋሪው ላይ እንደ ስሜት ሆኖ ቀረ። በቃ አማራን ሙገስ ካረኩት አማራ ይድግፍ ኖ ያለውን እውነት መቀበል አለብን። አሁን እኔ ትግራይ ጀግና ትግራይ እንደዚህ ብሎ ትግራይ እንደዚህ ወጥቶ ጊዜ ያለው ሰዓት አይባልም፣ ሁሌ አይባልም ይሄ ነገር። አንዳንዴ ደግሞ ህዝብ የሚነቃበትን መንገድ መፍጠር አለብን። እንዲህ ሞጣ ቀራኒ አሁን ሞጣ ቀራኒ ምናምን ትንሽ ወደ ኮሜዲያን እየወሰድነው ነው። ሰውየው በጣም እንትን ይችልበታል እሱ እና ወዴት ነበር የገባሁት? ብዙዎቹ አክቲቪስቶች ካያችኋቸው አብዛኛውን ስለ ህዝባቸው ነው የሚሰሩት። ስለ ህዝባቸው ማለት እኔ አማራ ነኝ እኔ ነገ ጧት በአማራነት ምን ይደርስብኛል? አሁን እንዴት ነው ለራሴ የምታገሉ ለአንተ ለልጅ ምናምን እንጂ ለድፍን የአማራ ህዝብ ካሰብክ በቃ እሱን ለማስደሰት ነው። ድፍን የአማራ ህዝብ ደግሞ የተለያየ ሀሳብ አለው። ገባችሁ? እና ልክ አይደለም። ይህንም ማስተካከል አለባችሁ። ሆነም ቀረም አማራ ማለት ወደ ዋናው ወደ ዲያርቁ ፖለቲካ ስንገባ አማራ ማለት ካለምንም ጦርነት ካለምንም እንቅስቃሴ አማራ ብሔር ብቻ ኢትዮጵያን እንደተቆጣጠራት ታውቃላችሁ። በጣም የተቆጣጠረው ኢትዮጵያን እሱ ነው በሁሉም ነገር። እና አንዳንድ ክልሎች አካባቢ ስትሄድ አሁን ለትግራይ ክልል እኮ ከመቀሌ በታች ያለው እኮ እየተቀየረ ነው። በቃ አማርኛ ማውራት ወደ አማርኛ ጥበብ መጓዝ ምናምን። ይሄ ነገር ደግሞ የሚፈጥረው ነገር አለ። አሁን ለምሳሌ እኛ ሳውዲ አረቢያ መተን አንዳንድ እህቶቻችን መጀመሪያ አረበኛን በደንብ ይለምዳሉ። ከዛ አረብ መሆን ይፈልጋሉ። እናቴ እንደ አረብ አክት ያደርጋሉ። ከዛ አረቦች የሚያደርጉትን ልብስ ይለብሳሉ። አረብ የሚተኮሰውን አተኳኮት በቃ አረብ ሆኖ ቁጭ ይላሉ። አያችሁ፣ አማራ ደግሞ ኃይልም ጉልበት ማለት አንዳንዴ ቋንቋም ባህልም ምንም መሳሪያ ነው። እና ይሄ መሳሪያ ስልጣን ተጨምሮበት አስባችሁታል? ኤርትራን ጭምር እኮ ነው ለሴሳ አርጎ የሚጨርሳቸው። አሁን እነ መሀሪ በአማራ የተሰሩ አራዳ ለመባል አማርኛ ማውራት አለ። እነ ሚኪን ብናየው አሁን እሱ አገር አለው፣ የአገሩ መግባቢያ ቋንቋ ትግርኛ ነው፣ ግን በአማርኛ ነው የሚያወራው። ምክንያቱም አራዳ ተቀባይነት ያንን ነገር ይሄ ዳርኩ ፖለቲካ ነው። መስበር ነው የሚፈልጉት ይህንን ነገር ነው። እና ኢትዮጵያ ውስጥ 4 ኃይሎች አሉ። ከሁሉም ኃይል ከባዱ አማራ ነው። አሁን ብዙ ጊዜ ካያቸው አማራ አይችልም የምናሳንሰው ለምን ይመስላል? ጉልበት ስላለ ነው። እንክትል እናደርገው እኮ ገባችሁ? እና አንዳንድ የአማራ አክቲቪስቶች ደግሞ ልዕልናቸውን አላወቁትም። ገና ታች ናቸው፣ እድፍ ናቸው፣ ገና ታች። ይሄ ምንድን ነው የሚባለው? የጠላ አተላ እነሱ ያሉበትን ሚዛ አሁን ያሉበትን ስራና ፖለቲካውን ይሄ ነገር ዲፕ ነው። ይሄን ማውራት የለብኝም። እና ምንድን ነው አሁን ፖለቲካውን እየተማራችሁ ነው። ትግራይ እንደ ትግራይ ወደ ትግራይ ስንመጣ የአማራውን ጨርሰናል መሰለኝ። ወደ ትግራይ ስንመጣ ኤርትራ ውስጥ በጣም ችግር አለ። ኤርትራ ውስጥ ኢሳያስ አፈወርቂ እድሞ ይሄዳል። አንዳንድ ኤርትራዎች ይሄ ላይገባቸው ይችላል። ይሄ ታች ያለው ፖለቲካ ነው፣ ማንም የማያውቀው ፖለቲካ ነው። እና እድሜያቸው ገፍቷል፣ በጣም እድሜያቸው ገፍቷል። ኢሳያስ አፈወርቂ ሟችን ሞቱን ደግሞ የሚጠባበቁ ብናአምሮች ብሌኖች ምናምን የሚባሉ ይሄ ከሱዳን ጋር የሚያመሳስላቸው እንቅስቃሴያቸው ባልናገርም ናቸው። ኤርትራውያን ተጋሩ እንዲጠሉ በኤርትራ ህዝብ ላይ ሰሩ። የኤርትራ ህዝብ ደግሞ ትግርኛ ተናጋሪውን እንዳለ ጠሉት። አሁን ኤርትራ ውስጥ ያለውም ትግርኛ ተናጋሪ ልክ እንደ ትግራይ ነው የሚታየው። ሲሰድቡት ራሱ ግን ክፉ ትግራዋይ እያሉ ነው የሚሰድቡት። አያቸው። እና ይሄ ነገር ሚዛን ማግኘት ይፈልጋል። አሁን ጦርነቱ ከተጀመረ በኋላ ኤርትራ ትንሽ ከተቆጠቆጠች በኋላ ከዛ ህዝባችንማ ተው ብሎ ይገባል። ይሄ ትግርኛ ተናጋሪማ ሐደነን ብሎ ይገባል።
ከዛ ትግራይ ትግርኛ ምትባል ትፈጠራለች። ይሄ ውስጥ ያለ እኮ ነው፣ ውስጥ ያለ እኮ ነው። ዋናው ሀሳቡና አንኳሩ መነሻው የትግራይ ኃይል ኤርትራን ያንበረክካል፣ የኦሮሞ ኃይል አማራን ያንበረክካል፣ የኢትዮጵያ ካርታ ሌላ ቅርጽ ታመጣለች የሚባል አስተሳሰባዊ ፖለቲካ አካሄዱ ጊዜው ቢረዝምም ይሄ ነው ውስጡ። ታቹ በጣም ጥልቁ ፖለቲካ ይሄ ነው። ጎባችሁ? አሁን በተረዳችሁት በፖለቲካዊ ትንታኔ ትግራይ ኤርትራ እንደ አደራ ልጅ ነው የምታያት። ምክንያቱም ብዙሕ ነገር አለ፣ ብዙሕ መዛረብ አንፈልግም እንጂ አንዳንዴ ፖለቲካ ተንታኞቻችን ወታችሁ ስታወሩ ከማን ሰምታችሁት ነው? እንዴት አወቃችሁት? መላመት ነው የምትሰጡት እንጂ አውቃችሁ ምናምን አይደል። እኔ ለምሳሌ ከአብይ አሕመድ ጋር በቀደም ነው የተደዋወልኩት። በቀደም አሁን በቅርቡ ከደብረ ጽዮን ጋር እኔ የፖለቲካ እውቀት ሰፋ ያለ እንደሆነ ሁሉ ኢትዮጵያዊ በሚስጥር ማወቅ አለበት። አሁን ለምሳሌ ተማራችሁ አልተማራችሁ አመሰግናለሁ። በዚህ ትምህርት ላይ ከወሰዳችሁ ጥያቄ ያላችሁ ሰዎች ትገባላችሁ፣ በስነ ስርዓት ታወራላችሁ። ፖለቲካ በስሜት የሚወራ አይደለም፣ በፍላጎት የሚወራ አይደለም። ውስጡን አይተ ማን ምንድን ነው? በተለይ አማራዎች ጅቡ የአማራ ጠላት ነው የምትሉ አላችሁ። እናንተ ነጠላችሁን ዘቅዝቃችሁ አልቁሱ። ምድረ እርጥበት አሙላ ንቁ። ምን እየተካሄደ ነው? ምን እየሰራ ነው? ልዕልናችሁን አላወቃችሁትም። አማራዎች እታች ነው ያላችሁ። ብቻ ይሄ ነው ዋናው ሀሳብ። ስታወሩ ከፉን ብቻ አይደለም፣ ቡድጉን ብቻ አይደለም፣ ዝቅ ያለው እንዴት ማድረግ አለ፣ እንዴት መንቀሳቀስ አለ። እኔ እኮ ለሁላችሁም የፖለቲካ ትምህርት እየሰጠኋችሁ እኮ ለትግራይም ለአማራም ለኦሮሞም ነው። ኦሮሞ ብዙ አላወራንበት። ስለ ኦሮሞ አላወራውም አይደለ? ስለ ትግራይና አማራ ነው ያወራው። ኦሮሞ ነቅቷል፣ ጨርሳል። ምክንያቱም ኦሮሞ ነቅቷል፣ በጣም ነቅቷል። አውቀው ነው ደግሞ ያነቁት፣ ሆን ብለው ነው ደግሞ ያነቁት። ግን አንዳንድ ደነዝ አክቲቪስቶች አላቸው። ኦሮሞ ሀገር እየገዛ ነው፣ ኦሮሞ ቆጥቁጠው ይገዛሃል ምናምን የሚሉት ይሄ ቋንቋች መስተካከል አለበት ኦሮሞዎች። ምክንያቱም እንቀጠቅጠሃለን እኛ ኦሮሞዎች፣ እኛ ባለ ጊዜ ስትል ሰሜኑ ላይ የሚያድር ነገር አለ፣ አማራው ላይ ትግራዩ ላይ የሚያድር ነገር አለ። ገባህ አይደል? ቡልጡ ፖለቲካ ስትሆን ኦሮሞ ሆነ እንዴ አማራ ወንድሜ ስሜትህን ልረዳ፣ ምንድነው ችግር? እንቀጠቅጠሃለን፣ ቆራጣ በቆራጣ አደረግን፣ ትግራይ ገደልን አይባልም። አንዳንድ ደደብ የኦሮሞ አክቲቪስቶች ስሜታችሁ ተቆጣጠሩ። 100 ዓመት ተሰድበናል ብላችሁ አሁን ለመሳደብ የምትመጡ ፋራ አትሆኑ። 100 ዓመት ተተርቶብናል ብላችሁ አሁን ለተረት አትምጡ። አፈር ብሎ ፖለቲካዊ ጥቃም መስራት አለባችሁ። ኦሮሞ 100 ዓመት ተሰደበ ሞጣ። አሁን ደግሞ ቴክኖሎጂ ነው። 100 ዓመት ስለሰደቡኝ አሁን ጊዜ አግኝቻለሁ እሳደባለሁ። ፋራ እናታ እኔ ሰድባችኋለሁ። ንቁ። አንተን እኮ ኦሮሞን ብሰራ ነበርኩ፣ አማራን ብሆን እሰራ ነበርኩ። አክቲቪስት መንቃት አለባችሁ ኦሮሞች። ፋራ አትሉ። የሰደበኝን እሰድበዋለሁ። ይሄ እኮ ፋርነት እኮ እውነት ነው። ኢትዮጵያ ውስጥ በኦሮሞ ያላንጓጠጠ ያልተሳደበ የለም፣ ያልተተረተበት ኦሮሞ የለም። አሁን ግን መጥተሃል። ስትመጣ ጊዜው ተቀይሯል። ይህ የተረትና የስድብ ተቀይሯል እኮ። ስራ ነው መስራት። አፈር ብላ ሱማ ቁጭ ብለህ ጊዜ ያገኘው ለተሰዳድባል። ዳልቻ ለምን ታሰረ? ንቁ። አፈር ብሎ ሰው አክብራችሁ። እኔ እኮ ለሁላችሁ እኮ ነው የምነግራችሁ። ንቁ። ተረት ኢትዮጵያውያን ተርተውብናልና አሁን እንተርትባቸዋለን። አሁንማ መተረት ሳይሆን አስተካክለህ ነገሮች ጨርሰህ መስራት። ኦሮሞች ፋራቱን ሚኒሊክ ጥሩ ትቆርታለች። እሺ ጥሩ እንቅስቃሴ አድርጋለች። ካሁን በላይ ግን ፉርሽ እንዳታደርግባችሁ ጠንቀቅ
በሉ። ጥቅል ፖለቲካ እዩት። እሱ ታውቃላችሁ ውስጥ ለውስጥ ምን እንደምትሰሩ። እኔ ግን አጋልጣችኋለሁ። እዚህ የመጣሁኝ ንቁ። አሁን ፖለቲካዊ ትምህርት ነው። እሺ ሞኬ ተጋዳ ላይ ሞኬ አይቼው ነበረ። የት አለ ተጋዳ ላይ ሞኬ? ተጋዳ ላይ ሞኬ የለም። ንቁ፣ ሁላችሁ ንቁ። ኤርትራውያን ትንሽ ችግር አለባቸው። በጣም 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 ችግር አለባቸው። አንደኛ ነገር የኤርትራ ፖለቲካውን በሴራ የተተበተበ ፖለቲካ ነው። በጣም በሴራ የተተበተበ ፖለቲካ። ኤርትራ ከመሰራረቷ ጀምሮ ስናያት ሴራ የተተበተበ። በተለይ ኢትዮጵያውያን አንድ መንዘንጋት የሌለብን ኤርትራውያን በፖለቲካ እውቀታቸው ላቅ ያሉ ናቸው። አቅምና ወጣት የላቸውም እንጂ ሆን ብሎ ኢሳያስ አፈወርቄ አጋሜ እያሉ ይሰድቡት የለ ኢሳያስ አፈወርቄ ይበቀላቸዋል። እናቴን ኤርትራ ያላደገችበት ትልቁ ምክንያት እኮ ኢሳያስ አፈወርቄ የኤርትራ ህዝብ እኮ በጣም እኮ ነው የሚበቀለው። እንደ ኤርትራ የህዝብ ቁጥር፣ እንደ ኤርትራ ሰፊ የባህር በር፣ እንደ ኤርትራ የቀይ ባህር ማነቆ የኢትዮጵያ ዓለምን እኮ ማነጋገር የነበረባት አገር እኮ ነኝ። ግን ኢሳያስ አፈወርቄ አጋሜ እያሉ ስለሚሰድቡት ኤርትራውያን ቀጠቀጣቸው። እናቴን ተበቀላቸው። ሴራ ነው። አሁን ኤርትራውያን ሰርፕራይዝ የሚሆኑበት ነገር አለ። ወጣቱ በሀገሩ ላይ እንዳይሰራ፣ በሀገሩ ላይ እምነት እንዳይኖሩ፣ በሀገሩ ላይ አንዳንዱ ኤርትራውያን ምን መሰለ ኢትዮጵያውያን ገዝተውናል በባርነት የሚል አገራዊ ስሜት እንጂ እውነት ሀገራቸውን ወደው የሚንቀሳቀሱ ሰዎች አይደሉም። ሬክሰስ ፌክሰስ ኔክሰስ የተባለ ፖለቲካዊ እንቅስቃሴ በቃ ይሄ እኮ ነው። ኤርትራውያን ከልብ ሀገራቸውን ወደው አይደለም፣ ሀገራቸው ያለችበትን መቀመቅ ያውቃሉ። ኢትዮጵያውያን እንዴት እንደሚኖሩ፣ ኤርትራውያን እንዴት እንደሚኖሩ በደንብ እናውቃለን። አገሬን ወዳለሁ ይላል ኤርትራዊ። ትክክል። አገሩን የሚወደው ኤርትራ በባርነት መገዛት እንደሌለባት፣ በኢትዮጵያ መገዛት እንደሌለባት ነው እንጂ እውነት መንግስታቸውና ሀገራዊ ፍቅራቸውን ፈልገው አይደለም። ኢትዮጵያውያን እኮ ሀገራቸው ላይ በሚሊዮን የሚቆጠር ንብረት አላቸው። ኢትዮጵያውያን እኮ ሀገራቸው ላይ ካለምንም ገደብ የኢንተርኔት እንትን ያገኛሉ። ኢትዮጵያ እኮ አናቱ እስኪዞር ድረስ 2 ካሳ ቢራ መጠጣት ትችላለህ። ብዙ ነገሮች አሉ። እሱ አልመጣም። ዝርዝር ሀሳቡ ጥሩ አይደለም። መንደራዊ ፖለቲካ ነው የሚሆንብኝ። አሁን እኔ ጥልቁ ላይ ነው የገባሁት። ጥልቁ በጣም ስሜታዊ ሆኜ ነው የምነግራቸው። እና ኤርትራውያን አገራዊ ስሜታቸው ከኢትዮጵያ ጥላቻ የተነሳ ነው። በኢትዮጵያን አንገዛ ያላችለች ጉራለች አለች የሆነ የበላይ ነኝ ከኢትዮጵያ በላይ ነን ማምብሎት ስሜታዊ ያለች አደለች። ዝም ብላ ማትረባ ነገር። አሁን እኛ የንጉሶች ዘር ነን የሚለው አሉ አይደል? አንዳንድ አክቲቪስቶች ለዛ አይነት ነው። ንጉስ እኮ ከሞተ ቆይቷል እኮ ንጉሱ ቆይቷል። ግን የንጉስ ዘሮች ነን ምናምን የምትባል ነገር አለች። አሁን ኦሮሞ ለምሳሌ ንጉሱ ያጠፉትን ጥፋት አውቆ ነው የሚጠይቀው እኮ። ፖለቲካ እንትኑ ለማራመድ ነው እንጂ ንጉሱ መሞቱን ያውቃል እኮ። እና ወደ ዋና ሀሳባችን ስንገባ ኤርትራውያን አገራዊ ፍቅር ሳይሆን በኢትዮጵያነት የበታችነት ምናምን ስሜት ባርነት የሚሉት ነገር ነው። ይሄ ማሰብ አለብን። ውድ አድማጮቼና ተመልካቾቼ የኢትዮጵያ ፖለቲካ አሁን በጣም እየተቀየረ ነው። ሮኬቶች የሚተኮሱበት አሁን ከክላሽንኮቭ ወጥተናል። ከመድፍና ከታንክ ወጥተናል። ያው መሳሪያ ስንል የአማራውን ክላሽንኮቭ ውጊያ፣ የደፈጣ ውጊያ የአማራውን። ወደ ትግራይ ስንገባ ደግሞ ታንክና መድፍ ዙ 23 ምናምን ነው። አሁን ግን ከዛ ወጥተናል። አሁን የሮኬቶች የብዙ ርቀት አማርኛ ይጥፋኝ ታጣጣብዬ ተጣባለሁን የረጅም ርቀት ተተኳሽ ሚሳኤሎች ውጊያ ላይ ነው። አብይ አህመድ ጠንቅቆ ብዙ ነገር ተምሯል። ምንም የሚያስጨንቀው ነገር የለም አብይ አህመድ። እና ፖለቲካችንን እናስተካክል። ያልገባችሁ ሰዎች ካላችሁ ጥያቄ ትጠይቁኛላችሁ። የዛሬ ትምህርታችን ይህን ይመስላል። ትምህርታዊ ፖለቲካችን እንደቀጠለ ይሄዳል። ሁሉንም ብሔር በእኩልነት ነው ፖለቲካዊ ትምህርት የምንሰጠው። አማራ፣ ኦሮሞ፣ ትግራይ ምናምን ሳንድ ላይ ማለት ነው። ምን ማድረግ አለባቸው? ምን መሆን አለባቸው? መሐሪ ሐወይ ከገባህ ትገባለህ፣ አስገባሃለሁ ወንድሜ። እሺ ሶሞዱ ገብታል። ሶሞዱ ባልደረባችን ነው። ምን ሊያደርግ ሰላም መምህር ጅቦ። እሺ ሰላም፣ እንዴት ነው? ሰላም ነው። የዛሬው ትምህርት በጣም ብዙ ነገር የጨበጥንበት ነው።
በተለይ ዳርክ ሳይድ ብለህ ያስረዳው ፓርት ብዙ ኢትዮጵያውያን የማያውቁት በጣም የማይታይ ስውር እኮ ነው። ይሄ እኮ ብትነግረውም እኮ እውነት መስሎ የማይቀበለው ነው፣ ግን እኮ የሚሆነው እኮ ነው ግልጽ ነው የተጻፈ የሚመስል እና የወደፊት የኢትዮጵያን ነፃ ህይወት የሚያሳይ ነገር ነው ብዬ በዚህ ባስተማርከው ትምህርት ላይ ይመስለኛል እዚህ ጋር የተገኘው አብዛኛው ህዝብ እውቀት ገብይቶ እሱም ላልሰሙት የሚያሰማበትና ያልነቁትን የሚያነቃበት ትልቅ ፖለቲካ እንደሰራህ ነው የተሰማኝ። ሌላው አንድ ጥያቄ ነበረኝ ከፈቀድክልኝ። እሺ ኢትዮጵያ ሀገር አልክ። ኢትዮጵያ ላይ አሁን ላይ 4 ኃይሎች ነው ያሉት ብለሃል። ትክክል ነኝ? አሁን 4 ኃይሎች ስልህ ምን መሰለህ? 4 ኃይሎች ስልህ በፖለቲካ በባህልም በቋንቋም የሚፋጫል አይደለ? እነዚህ ናቸው እኮ። ኤርትራን ጨምረህ ነው? ኤርትራ አይጨምርም እዚህ ጋር ኢትዮጵያ ላይ ያሉ ኃይሎች ምን ናቸው? እሺ አልገባኝም ወንድሜ። ምን መሰለህ አሁን የኢትዮጵያ ካርታ ሙሉ ለሙሉ ይቀየራል የኤርትራም ጭምር ወንድሜ። ይሄ ጥልቁ ፖለቲካ ነው። ናውጣ እዚህ ጋር ትንተና አያስፈልግም። ናውጣ ወይ ፕሮፌሰር ብዙ ዝርዝር ውስጥ መግባት አልፈልግም። ምክንያቱም 4 ኃይሎች አሉ። 2 ኃይሎች ብቻ ናቸው ተከባብረው ወጥተው 2ቱን ኃይሎች ሙጫነት። ይሄ እርግጥ የሚሰራ ነገር ነው። አንዳንዴ ይሄ አይታወቅማ፣ መንፈስ ነዋ፣ ውስጥ ነው የተሰራ። እሺ ወንድም የጁቫን ስምን ልቀይር ነው ፕሮፌሰር ብያለሁ። ጅቦ ስርዓት አርግ። ቀጥል ጥያቄ። የምሬ ነው። ማስተር ማይንድ ብያለሁ። አንተ ነህ ፖለቲካ ተንታኝ። ማን ነው መውጣ ያለህ? አንተ ምንድን አልከኝ? ማን ነው ጅቦ ያለህ? ፕሮፌሰር ማስተር ማይንድ ነው መባል አለበት። ናውጣ ሂድና ሌሎችን አድንቃቸው። እኔ ሰው ሲያደንቀኝ ምናምን የሚቀልድብኝ ሁሉ ነው የሚመስለኝ። እናቴ አልወድም። በጣም ነው የሚደብረኝ። ሽክክ ነው የሚለኝ። በቃ አንዳንዶች ደስ ይላቸዋል። የኔ ጀግና አንተ ባትኖር እኮ ሲባሉ ደስ ይላቸዋል። እኔ እደነግጣለሁ። እንዲህ እነዚህ ልጅ እያላግጡ ኢትዮጵያ እኔ የሚያደንቀኝ ሰው በጣም ነው የምጠላ። ሂድ ከዚህ እንዲህ ይልቤስ ደግሞ የማደናነቅ መጥፎ ነው። ሆን ብለው የሚያደንቁም አሉ፣ ጠልፈው ሊጠሉ። የኔ ጀግና እንወድሃለን፣ አንተ እኮ የምታደርገው እኮ ጀግና ኖ ስሜት አታርግ። ያ ነገር እኮ ነው መጥፎ ነገር እንድናወራ የሚያደርገን እኮ ያ ነገር እኮ የልብ ሰጥቶን ፊጥ ምንድለው ያ ነገር እኮ ነው ፖለቲካውን ትርምስምሱን የሚያወጣው። ማሰባል ማን ነው? ምን ብለህ ይሄ ፖለቲካ ዛሬ ቅዳሜና እሑድ ፖለቲካ የምናስተምርበት ጊዜ እስከሆነ ድረስ ጥያቄ ያለው ሰው ይገባል። ቴንኪው አመሰግናለሁ። እንዴ ማሪ ቤቷን ከፍታለች እንዴ? አታ መሓሪ ሓወይ ማዕዶ ዘለኻ ናይ ትራክ ሹፌር ለይትን ቀትሪ ትገንሕ ዘለኻ ከመይ ይገብረካ ኖ ንዝሙቀት እዩ ቁርድ እዩ እዛ ሓወይ ዶላር ከመይ ኣሎ በዚህ ሳምንት ስንት ልክፈል? እንታይ ስንት ልክፈል? ደስ እናቴ መሃሪ እስቲ እግዚአብሔርን ከልብህ ነው? እየቀለድክ ከሆነ አልፈልግም። እናቴን ከልብ ከሆነ ግን ላውራ በውስጥ ጌታ ነዴ ችግር እከፍልሃለሁ። እስቲ እናቴን በል። እናቴን እከፍልሃለሁ። እናቴን የምሰራለሁ። እሺ ጆከር መቀጠጥ አለብህ። አንተ ክፈለኝ እንጂ ጆከርን አይደለም ደብረ ጽዮንን እንቀጠቅጥልሃለሁ። ደብረ ጽዮን ግን ደብን ነው የሚያስከፍለው። ደብረ ጽዮን ኤርትራዊ እንዳትረካው። ኖ አሁን አንድ ነገር ልንገርህ፣ እኔ ብሔር ብሔረሰቦችንም አልምርልህም። የፈለከው ትግራይንም ማሰደብ ትችላለህ፣ ግን ደብል ነው የምቀበልህ። የትግራይ ሲሆን ራሴን እየሰደብኩት ስለሆነ 2 እጥፍ ነው የምታረገው። በቃ እሱ በውስጥ እንስማማለን። አሁን ጆከር ቤት አካውታ ትመጣለች። ጆከር ምናምን መስሚያ የለም። ከፈለክ ጆከር በውስጥ አወራለሁ። ወንድሜ እኮ ወይ በታሪክ ጆከር አስቀያሚ እንዴ?
አብረን ላይቭ ገብተን ላሰማህ እንዴ? ስማ ችግር አለ እንዴ? ምንድነው ደግሞ ይሄ ጀነራሉ ላይ የሰበሰበው? የኢትዮጵያ የትግራይና የኤርትራ የትግራይ ከላይ ያለው መጀመሪያ ላይ ያለው አጎቴ ነው። ዝም በል አልነካውም። አሁን ሌላ ፖለቲካ ትምህርት ነው። ከላይ ያለው የኤርትራ ጄኔራሎች ናቸው። ከታች የትግራይ ጄኔራሎች፣ ከታች ያሉት የኢትዮጵያ ናቸው። የአማራ ግን የሉም። ለምን ብለን መጠየቅ አልነበረብንም? እሺ ለምን እነ ጀነራል ያኛው ሰው እያላረም ለምን አላስገባቸውም? እነሱስ አብዛኛውም የአማራ ጄኔራሎች በክህደትና በባንዳነት ህዝባቸውን እየወጉ ስለሆነ ከኢትዮጵያ ጋር ተደምረዋል። ይቅርታ አንዋር እንደሚታገሉ ማነው ጀነራል ማነው የሚሉ ሰው አሁን ትከፍላለህ። ናውጣ አንተ ሰውዬ እየቀለድክ ነው። ናውጣ ትከፍላለህ አትከፍልም? አንተ ብቻ በውስጥ አላልከኝም እንዴ? እሺ በውስጥ አውራኝ ባይ የአማራ ጄኔራሎችን የአማራ እውቅ የሆኑ ሰዎችን በፖለቲካ መጠላለፍ በፖለቲካ እንዳለ ብሏቸዋል እኮ ብሏቸዋል። እውነቴን እኮ ነው የምነግራቸው። አሉ እኮ ብዙ ሰዎች አሉ እኮ በጣም ብዙ የተማሩ አሉ። ግን ግማሾቹን በመግደል ግማሾቹን በማሳጣት ግማሾቹን በማሳሳት ግማሾቹ ደግሞ አማራው ራሱ እንደ ባንዳ ቆጥሯቸው ሌሎች አውቀው እኮ ነው እናት አውቀው ሆን ብለው ብዙ ነገር አለ። እንደዚህ ያናገራቸው አማራዎች አንዳንዴ ስሜታዊ ይሆናሉ። ጅቦ ጠላት ነው ብሎ ይናገራሉ እንጂ እኔ ዘረግፍላቸዋለሁ ሁሉ የአማራ ችግር ያለበት የኦሮሞ ችግር የትግራይ ችግር ያለበት ሁሉ እኔ ነግሬያቸዋለሁ። ሆነ ቀረ ግን ዛሬ የፖለቲካ ትምህርታችን እሺ ኩሽቲክ ማን ስማ አያጅቦ አቤት እንዴት ነህ? ሰላም ነኝ ወንድሜ፣ እንዴት ነህ? አሁን አንተ የዘነጋኸው ነገር አለና እኔ እንዳፋር እስቲ አንድ ትንሽ አላማውን ልንገርህ። አሊያ አንከል ቡራ አንድ ነገር አንከል ቡራ አሊያ ስማዕታ መጀመሪያ ስማዕ። ይህ አፋር ትግርኛ ያወራል፣ አፋርኛ ያወራል። አፋር አፍታ አድርገኝ። አፋርኛ ሰማዕ ካሊም ሰማዕ ችግር የለ። አያችሁ አማርኛ ያወራል አፋር። ስማዕ አፋሮች አሁን ምን አለ መሰለህ፣ ናውጣ ስለ አፋር አላወራሁም። ናውጣ ስለ አፋር ሳላወራ አፋር በጣም የተረገሙ ናቸው በኢትዮጵያ ፖለቲካ ላይ። እኛ አፋርን እውቅና አልሰጠናቸው። የኢትዮጵያ የፖለቲካ የጀርባ አጥንትና እርጉሞች ናቸው። ስለ አፋር ብዙ አላወራም። ረስቼው ስለ ኦሮሞ ስለ ትግሬ ብቻ ነው ያወራሁት እኮ። አያችሁ አፋሩ መጣ። አፋር በደረቅ ወደብም በባህርም ትልቅ ድርሻ ያለው አፋር። አኗኗሩ ደግሞ በጣም አስቸጋሪ፣ ተገዥነት የለውም። አፋር ፍጹም አይገዛም። ለምሳሌ ኢትዮጵያ ያለው አፋር የሆነ ሰዓት ላይ ጅቡቲ ላይ ታገኘዋለህ፣ ቤት ሰርቶ እየኖረ ምናምን እኮ። ከዛ የሆነ ሰዓት ላይ ግመሎቹን ይዞ ምናምን ደግሞ ኢትዮጵያ መጥቶ እየኖረ ታየዋለህ። ከዛ የሆነ ሰዓት ላይ ቡሬ ላይ ታገኘዋለህ፣ እዛ አሰብ ድንበር ላይ ታገኘዋለህ። አፋር የሆነ አፋር ከከለልክለት ክልል ውጭ ታገኘዋለህ። አይገዛም በምንም ተአምርና። እነዚህ የፖለቲካ ትልቁ ችግሮች ናቸው። አብይ አህመድ በእነዚህ ላይ በተለይ በጣም ሰርቷል። የአፋርን ህዝብ ያስክ ማለት ጅቡቲንም አሰብንም ትበላለህ። የራስ የግልህ ነው። አፋሮች ክልል የላቸው፣ ድንበር የላቸው። እናቴ አሁን ለምሳሌ የኤርትራና ኢትዮ ኤርትራ እንትን አለኩ ድንበር አለ አይደለ? በትግራይ በኩል ጥብቅ ነው። በቃ ጥብቅ መውጣ የለ መግቢያ የለ። ሩቅ ለሩቅ ሆነ የምትተያዩ ጥይትን ምናምን እንደዚህ ብለህ አሁን ነው ፈታ ያደረጉት። እሱንም በስንት ፖለቲካ አሸኩቻል። አፋር ውስጥ እንደዚህ አይደለም። የኤርትራው አፋር ኢትዮጵያ መጥቶ የፈለገው አድርገው ይሄዳል። ደግሞ መስሚያቸው ጥጥም። የትኛውንም መንግስት አይቀበሉም። ጅቡቲ ውስጥ እኮ ድንበር የላቸውም እኮ ድንበር የላቸው። የጅቡቲ አፋርና የኢትዮጵያ አፋር ድንበራቸው እንትን ላይ ነው፣
ጋላፊ ነው የሚባለው። ጋላፊ ላይ ነው፣ እሱም አስፋልት ላይ ነው። በቃ ያለ አይደል የድንበር የአስፋልት ድንበር ነው ያላቸው እንጂ በረሃው እንዳለ የሚገናኙበት ነው። በቃ እናቴ እና በኢትዮጵያ ፖለቲካ ስለ አፋርማ ብዙ እናወራለን፣ ግን አሁን እናንተ እየጎባችሁ ጠይቁ። የአፋር ፖለቲካ ራሱ የቻለ ነው። ትንሽ እንመጣለን። የአፋር ፖለቲካ ከወሎ ጋርም ከትግራይ ጋርም በሽኸት በኩል የሚያያይዛቸው ፖለቲካዊ ጥምረትና ሓድነት ናይ በአፋርኛ መናገር ይጀምራሉ። በጣም ከምወደው ቋንቋ መልመድ የምፈልገው ቋንቋ እሱ ነው። በፍቅር ነው መልመድ የምፈልገውና አብይ አሕመድ በጣም ተንኮለኛ ነው። አብይ አሕመድ ለፖለቲካው የሚጠቅመው በተለይ ደግሞ ኩሽቲክ ብለው ተረዲኩ መለ እዛ ነገር ትግርኛ ገይራ አሉላ ነኝ። አሉላ ሺሻ የሚያጨሰው ነው ወይስ ሌላ? አንተ ዛሬ ፖለቲካ ግን ገራሚ ሳላስቡ እንደወራው ታውቃላችሁ። ተመስጠ ያዳምጣሉ። እሺ አሉላ በኋላ ተጠያቂነት እንዳይመጣ አሉላ የጀግና ስም ይዘህ ዝም ትላለህ። አፈር ብላ ናጠፋ ስምህ ቀይር። አሉላ አባ ነጋ የአፍሪካ የመጀመሪያ ጄኔራል በደሙ ትግራዋይ። ብዙ እኮ አለ፣ ብዙ ታሪክ እኮ አለን። እኛ እኮ እንለያለን እኮ። እሺ ኔክስት አለ እንዴ? እሺ ጥያቄ ያላችሁ ሰዎች ካላችሁ ትገባላችሁ። ጥያቄያችሁን በስነ ስርዓት እንሞልሳለን። ዛሬ ቅዳሜ ነው። ቅዳሜ ፕሮግራማችን ፖለቲካን ማስተማር ነው። ሁሉንም ብሔር ቅዳሜና እሁድ፣ ሰኞ ማክሰኞ ደግሞ ብሔር ብሔረሰቦችን ማስተዳደብ ነው። አርብና ሐሙስ ደግሞ ኤርትራዊና ኢትዮጵያንን ማጣላት ነው፣ ማስተዳደብ። መሐሪን ከጆከር ጋር ጆከርን ከእንትና ይሄ ሀገራዊ እናደርገዋለን። ከዛ ብሔራዊ አለን። ከዛ ደግሞ ፖለቲካ ትምህርት እንወስዳለን። እሺ ቢንት ሙሐመድ እንሻላ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ዋሌኩም አሰላም። ሞጣ አልኩኝ። ጅቦ ጥያቄ አለ። ሞጣ ነው ጉባጃ ከጤ ጥያቄሽ አይ ሞጣ ጥሩ አንዳንዴ ጥሩ ስለሚያወራ ነው የምደግፈው። ብዙ ጊዜ ሞጣ ፖለቲካ እውቀቱ ላቅ ያለ ነው። አንዳንዴ ሞጣ ያልቻለበት ነገር አለ። ስለ ሞጣ ካወራን ሞጣ ያው ትንሽ አማራነቱም አለች አይደለ? እኔ ይላል። እቺ አማራነት ስሜት አለች። እኔ እሷ መውጣት አለባት። እኔ ለአማራ ሰርች፣ እኔ ለአማራ አንቅች፣ እኔ ምናምን ለአማራ አይደለም የምታነ ለራስ እኔ ካልክ ደግሞ አንተ በቃ በፖለቲካው ዓለም ተቀባይነት የለም። ምክንያቱም የምትሰራው ለህዝብ ነው። ፖለቲካን የሚቀበለው ህዝብ ነው። እኔ እያልክ አትሰራም። እኔ አሁን ለትግራይ ህዝብ ሰርቻለሁ። ውርደት እኮ ነው እንዲህ። ትግራይ ህዝብ እኮ በጣም ትልቅ እኮ፣ በጣም ስንት ልሂቃን ያሉበት እኮ፣ ስንት ጄኔራላት፣ ስንት ሼክ ቄስ ያለበት እኮ። እኔ እያልክ ፖለቲካ አይሰራም። ከአንተ በላይ አሉ እና ሞጣ የሚቀበለው ኃይል የለም። ብቻውን ነው በቃ ብቻው። ሞጣና ብርጅስቶን ደግሞ ህዝብ ሆነው ሊዋጉም ስልጣን ላይ ሊመጡም አይችሉም። ሞጣ ህዝብ ጋር መታቀፍ፣ በተለይ በሰል ያሉ ሰዎች የአማራ ልጆች ጋር ምናምን ተሰባስቦ ተወያይቶ ተነጋግሮ ወደ ሚዲያ ቢመጣ ሮስተን ፌክሽን ሬክሰስ ያደርጋል ብዬ አስባለሁ። ግን አሁን ችግሩ ሞጣ ብቻውን ነው። ብቻውን ደግሞ ህዝብ ከሌለ የትም አትደርስም። እንዲህ ሰዎች ኦሮሞ መሳቂያ ያደርገዋል፣ ቪዲዮን እየቆራረጡ እንደ ሞጣ ሲቀልድ እኮ ነው እኮ እሺ ቀጤ እህቴ ቀጤ ፕሊስ ቀጤ። ለምንድን ነው የባህር በር አያስፈልገንም የምትሉት? እና ሰሜናዊ አንድም ብትሆኑ እኮ ትባላላችሁ። ወደፊት ስለጠንቅቀን ስለምናውቃችሁ የበርበር ያስፈልገናል። ያቁናል። እውነቷን እኮ የምትናገረው እየቀለደች አይደለም እናት። እሺ ቀጤ። የበርበር ያስፈልገናል። ታጣቂ ኃይላት ገደል ግቡ፣ አሰቃያችሁን። እሱ ይሄን ለማለት ነው የመጣሁት። አመሰግናለሁ ስለገባኝ። እሺ የባህር በር በይ ግን በርበሬ ነው ያልሽው። እሺ እኔ ቆንጆ ባህር በር ነው በርበሬ ነው ወደብ ነው ምናምን ነው የሚባለው። የባህር በር ዝም ብሎ የሚመጣ ነገር አይደለም። በጣም ብዙዎች እንትን የሚሉበት ነው። በተለይ ጦርነት ሲደረግ ታውቃላችሁ፣ ጦርነት ሲደረግ
መንግስት ሲቀየር ምናምን ህዝብን በጣም ይጎዳል። ምክንያቱም የሆነውን ሌጋሲ ነው የሚያጠፉት፣ የዛን አስተሳሰብ ያለውን ሰው እንዳለ ነው የሚያጠፉት። እና አሁን የባህር በርን ስንጠይቅ የባህር በር አያስፈልገውም የሚለውም አብሮ ነው የሚጠፋው። ይመታል፣ አብሮ ህዝብ ይጨርሳል፣ በጣም ብዙ ህዝብ ይጨርሳል። አሁን ለምሳሌ አብይ አህመድ ስልጣን ላይ ሲመጣ የመለስ ሌጋሲ አስተሳሰብ ያለውን በኦሮሞም በአማራም በትግራይም በሁሉም በኩል ኢትዮጵያ ውስጥ ያለውን አጠፋ። በጣም ብዙ ሰው እኮ ነው የሚጠፋው። እና አንድ መንግስት ወይ ደግሞ አንድ ጦርነት ሲካሄድ የሚጎዳው አስተሳሰብ ጭምር ነው። የሚያስብ ሰው ሁሉ ይጎዳል። ይሄ እኮ የዚህ አመለካከት አለው ከተባለ እንደ ታጣቂ ነው የምትታየው። ሲቪልም ብትሆን ገባ፣ እየተቀየረ ነው ነገሩ፣ እየተቀየረ ነው። እና ኢህአዴግ ሲቀየር የኢህአዴግ አስተሳሰብ ያላቸውን እንዳለ አብይ አህመድ ከላይ እስከታች ሽቶ እና የቀይ ባህር ነገር ሲመጣ ደግሞ ማሰብ አለ። ብዙዎች ናቸው ኢትዮጵያ ውስጥም ብዙዎች ይጠፋሉ። የቀይ ባህር ያስፈልገን የሚሉ ምናምን አለ። ይሄ አመለካከት ያላቸው ሰዎች እንዳለ ይጠፋሉ። እሺ ፓስተር ይገባሉ፣ የሃይማኖት አባት ናቸው። ፖለቲካ ትምህርት ላይ ምን እየሰሩ ነው? ጥያቄ። ደህና አደርክ ዶክተር ጅቦ። ፓስተር ነጋልን? አዎ እኛ ጋር አሁን እንግዲህ ከጠዋት 2 ሰዓት 8 ሰዓት ሆኗል። እንግዲህ አሁን ነጋ። እንዴት ነህ? ኪዳነ ሐወ እንኳ በሓባር መፂካ አርካይ ከመይ አንዶ ደሃን እና ቅዳሜና እሑድ ፖለቲካ ትምህርት ጀምሬያለሁ። ማንኛውንም ፖለቲካ ትምህርቶች አስተምራለሁ። ብሔር ምናምን በዚህ በርግጥ ጥሩ ነው፣ ግን ይሰማሉ። አሁን ማስተማር ያለብህ 2 ሰዎች አሉ፣ መቼም ጓደኞች ናቸው። ሁለቱ ቁጭ አድርገህ እንደው ብላክቦርድ ቢኖርና እንደው ቲክታክ ላይ ቁጭ አድርገህ ብታስተምራቸው ጥሩ ነው። ጓደኞች ንቀኸኛል። በጣም ናከኝ ፓስተር። እኔ ህዝብን ላስተምር ለሁለት ሰው ማለት እኔ ለሁለት ሰው ትመድበኛል አባባሌ እኔ አሜሪካ የሚቅርብኝ ዶላሩ የሚቅርብኝ ናውጣ። ቴንኪዩ አመሰግናለሁ። እናቴን ፓስተር ተረጋጋ። እኔ ለሁለት ሰው ድፍን የኢትዮጵያን ህዝብ አስተምራለሁ። ቅዳሜና እሑድ ፖለቲካ ብዬ መጥቼ 135 ሚሊዮን ህዝብ ነው እሱማ የሚያዳምጥህ እኮ። ተው እንጂ እንደዚህ እያልክ ሞራል ስጠኝ እንጂ ለሁለት ሰው 130 ምናምን ሚሊዮን እንዴ! በትንሹ እኮ በርህን እኮ በርገድ ስታደርግ እኮ 700 ሰው ይመጣል እኮ ለመማር። አዎ እንደዛ ያልክ ሞራል ስጠኝ ደስ እንዲለኝ አረብካበር እንደዚህ አይደል? ኢትዮጵያ ፕሮግራም ይዤ መጥቻለሁ። ሰኞ ማክሰኞ አንድ አቋምህን ንገረኝ እኮ። ፕሮግራም ልንገርህ መጀመሪያ። ሰኞና ማክሰኞ የኢትዮጵያ ውስጥ የሚገኙ ብሔር ብሔረሰቦችን አቧድኖ ማሰዳደብ እስከ ማክሰኞ ድረስ። ሰኞ ማክሰኞ፣ ሮብና ሐሙስ እየሰማኝ ነው? አዎ እየሰማው ነው። ኢትዮጵያና ኤርትራን እንደ ሀገራዊ ጉዳይ የምናጨቃጭቅበትና የምናሰዳድብበት ፕሮግራም። አርብ የጸሎት ጊዜ ነው። ጁምአን ከሰገድን በኋላ ወደ ቸርች የምንሄድበት የምንጸልይበት ራሳችን። ቅዳሜና እሑድ ደግሞ ፖለቲካዊ ትምህርት የምሰጥበት ፕሮግራም እንደ አዲስ ቀርጬ መጥቻለሁ። የዩቱብ ቻናሌን እየሄዳችሁ ሁለቱ ፕሮግራም የኔ ነው፣ የጁማና የቅዳሜው ተስማምቶኛል። እና ዛሬ ካለው ፕሮግራምህ ነው ያገባህ? ካለው ፕሮግራም ዛሬ ታዲያ ቅዳሜ አይደለም እንዴ? ቅዳሜ እኮ የፖለቲካ ትምህርት የምንሰጥበት እኮ ነው እኮ። ፖለቲካና የሃይማኖቱ ተመችቶኛል። ሁለት ፈልገህ ከእምነትም ከፖለቲካም ይሄ ነገር የብልጽግና ቆይ ምን አለ መሰለህ ጅቦዬ፣ ይኸውልህ በእግዚአብሔርም ዘመን በድሮ ዘመንም ቢሆን ሃይማኖቱ ውስጥ የነበሩ ሰዎች ናቸው ሀገር ሲመሩ፣ ፖለቲካ ውስጥ የነበሩ ሰዎች ናቸው ሃይማኖት ውስጥም የነበሩት እና እሱ ችግር የለውም። ግን እኔ አንድ አቋምህን በቀደም የተሾኳሸኩበት ከሆነ ሰው ጋር ምን እንደሆነ ታውቃለህ? ጅቦ ቢያንስ ትላንትና እንደውም ዮኒ ማኛም ሲናገር ነበር፣ በአሰብ ጉዳይ አይደራደርም የሚለው ነገር ላይ በጣም ተመችቶኛል አቋምህ። ጂኦፖለቲክሱ ላይ ያለ አመለካከት ጥሩ ነው። አቋሚ ምን መሰለህ? አቋሚ ከህዝብ ጋር ነው፣ ከኢትዮጵያ ህዝብ ጋር ነው አቋሚ። ሁለተኛ ነገር ደግሞ ምን መሰለህ? የኢትዮጵያን ፖለቲካ እንዲህ አምረ በተለይ አንዳንድ ዶዶቦች ስንሆን እኛ እንደኔ አይነቱ ዶዶቦች አምሮ
ፖለቲካ ውስጥ ገብቶ አምሮ ዘረኝነት ውስጥ ገብቶ ራሱ ነው የሚጎዳው እንጂ ማንም የሚጎዳ የለም። ለምሳሌ በትግራይና በኢትዮጵያ ጦርነት መካከል እኔ ኦሮሞን ስሳደብ ትግራይን የአማራን ስሳደብ ተመልከት። ከዛ እነ ጌታቸው ረዳና አብይ አህመድ ፕሪቶሪያ ስምምነት ተባብለው እነ ሪድዋን ሲተቃቀፉ እኔን ማን ያስታርቀኝ ብቻ የቀረሁት እየሰማኸኝ ነው? እየሰማው ነው፣ በደንብ እየሰማው። እና የሚተዋወቁ ባለስልጣናቶች በተጣሉ ቁጥር እማንተዋወቅ ኢትዮጵያዊ ወጣቶች መሰዳደብ አለብን? መቀለን እንጂ ተው፣ ስሜታዊ አደረከኝ። ተው ፓስተር ውጣልኝ፣ በእናንተ አመሰግናለሁ። እንዴ የኢትዮጵያ ፖለቲካ እኮ በጣም የሚያስጠላ እኮ ነው። የሚተዋወቁ ሽማግሌዎች የማይተዋወቁ ወጣቶችን ካፋጁ በኋላ እነሱ ይተቃቀፋሉ። እኛን አሰዳድቦ እኔ አሁን ከሉባባ ጋር ተጣልቻለሁ፣ ይሄ ትግሬ እኔም አልሰጠውም። ድሮ እኮ እንደዛ አልነበረም እኮ። ዝም ብለህ እኮ ነው ሸክሸክ ዝም ብል አንቀማላም ትግሬ አንተ ቡዲያ አውቃለሁ። በተለይ አንተ ተንከሲስ ያማራ ጠል በፊት እኮ እንደዚህ የለም እኮ። እነዚህ ተውት እስቲ ተውት፣ እሱ ብዙ ነው ነገሩ። እሺ ሌላ ጥያቄ አላችሁ? ዛሬ ፖለቲካ የምትማሩበት ሰዓት ነው። የፈለጋችሁት ጥያቄ ጠይቁ። እሺ ጅቡ ወይ እንዴት ነህ? ደህና ነኝ። ድምጿ ሲያምር። እንዴት ነሽ? ደህና ነኝ። በነገራችን ላይ እውነት ጥያቄ ልጠይቅ ነው የገባሁት፣ ግን ለአንተ ብቻ ሳይሆን ለመላው ኢትዮጵያዊ ቢሆንልኝ ደስ ይለኛል። እኔ አሁን ከኦሮሞም ከትግሬም ሰው ጋር አብሬ ኖሬያለሁኝ ኢትዮጵያ ውስጥ ማለት ነው። በአንድ ተምረናል፣ በአንድ በልተናል፣ በአንድ ጠጥተናል። ከትግሬና ከአማራ የተወለዱ ከኦሮሞና ከአማራ የተወለዱ ልጆችም አውቃለሁ። አሁን ኦሮሞም ኦሮሞ ነኝ እያለ ነው፣ ትግሬውም ትግሬ ነኝ እያለ ነው፣ አማራውም አማራ ነኝ እያለ ነው። እነዚህ ሰዎች ታዲያ ከኦሮሞና ከትግሬ የተወለዱት ከአማራና ከኦሮሞ የተወለዱት የት ሊሄዱ ነው? እኔ አማራ ነኝ፣ በነገራችን ላይ ጥርት ያልኩ አማራ ነኝ፣ እግዚአብሔር ይመስገን። በቃ ጥያቄሽ ይሄ ነው? አዎ፣ የት ሊገቡ ነው? እንግዲህ የኔ ቆንጆ 30 ሰዓት ደርሷል። ምላሽ የሚሆነው ከሁለት የተወለዱ በአሁኑ የፖለቲካ አመለካከት ባንዳ ናቸው። ተመታክ አሁን ከትግራይና ከኦሮሞ ከተወለድ የሆነ የኦሮሞን ፖለቲካ አስተራምድ እናት ትግሬ ናት አስወጣው ወደዛ እናትን ይናምሪ ያባረዋል። ከአማራ ተወልደ በአማራ ፖለቲካ ላይ ስትሄድ ደግሞ እቺ እናቱ ኦሮሞ ናት አስወጣ ጋላ ምናምን ከሁለት የተወለደ ባንዳ ነው። በኢትዮጵያ ፖለቲካ አይሳተፍም። ምክንያቱም የዘር ፖለቲካ በጣም መጥፎ ነው። ዘር እያጣራ ነው የሚገለው። የዘር ፖለቲካን አወግዛለሁ። የኢትዮጵያ ፖለቲካ መስተካከል አለበት። የዛሬ ውይይታችን እዚህ ጋር ተጠናቋል። ማታ በተመሳሳይ ሰዓት ተመልሰን እንገባለን። ቸርን ሰንቤት